ሰላም ጤና ይስጥልኝ እንደምን አላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን በዛሬ ፕሮግራሜ የምነግራችሁ በጣም በርካታ ጥቅም የሚሰጥ ነገር ግን ብዙ ሰው ባለማወቅ ስለማይጠቀመው የዝንጅብል ሻይ በማር ጠቀሜታ ነው የምነግራችሁ ዝንጅብል ሻይን በማር አርጋችሁ መውሰድ በጣም ከብዙ ህመሞች ጋር ተያይዞ በጣም ፈጣን የሆነ ለውጥ ፈውስ የምታዩበት ውህድ ነው ነገር ግን ብዙ ሰዎች ዝንጅብል ሻይን በማር የሚሰጠውን ጥቅም ብዙም ባለመረዳት ባለመገንዘብ የተነሳ ይሄን ያህል ሲጠቀሙበት አላስተውልም ስለዚህ እስቲ ዝንጅብል ሻይ በማር መውሰድ ለየትኛው ችግር ምን አይነት መፍትሄ ይሰጠናል አጠቃቀሙ እንዴት ነው እንደዚሁም ደግሞ ማድረግ ያለብን ጥንቃቄ ምንድነው ይሄንን ውህድ መውሰድ የሌለባቸው ሰዎች ደግሞ አሉ ዝንጅብል ሻይ በማር ጥሩ ነው ሲባል ደግሞ እንዲወስዱት የማይመከሩ በአጠቃላይ ከጥንቃቄ ጋር ተያይዞ ያሉ ነገሮችንም አያይዤ ነግራችኋለሁ ማለት ነው አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ይሄን መረጃም ላይክ ሼር አድርጋችሁ ደግሞ በርካቶች ጋር ደርሶ ግንዛቤው እንዲኖራቸው እንዲጠቀሙበት እንድታደርጉ በክብር እየጠየቅኩ እስቲ በቀጥታ ወደ ሐሳባችን እንግባ በመጀመሪያ ዝንጅብል ሻይ በማር መውሰድ በተለይ አንደኛውና ትልቁ ጠቀሜታ ከዚህ ከምግብ መበከል ከአየር ለውጥ ከእንደዚህ አይነት ሁኔታዎች ጋር ተያይዞ ለሚፈጠሩ ጊዜያዊ ድንገተኛ ህመሞች እንደ ፈውስነት ያገለግላል ለምሳሌ አካባቢ ስትለውጡ ይሄ ከአየር ለውጥ ጋር ተያይዞ የሚመጡ የራስ ምታት ሊሆን ይችላል የማቅለሽለሽ የማስመለስ ስሜቶች ሲኖሩ በመኪና ረጅም መንገድ ስትሄዱ ሊሆን ይችላል ምግብ አለመስማማት ኖሮባችሁ ደግሞ የሚፈጠሩ ይሄ ማቅለሽለሽ ስሜቶች የማስመለስ ስሜቶች ራስ ምታቶች እንደዚህ አይነት ከጊዜያዊ ድንገተኛ ህመሞች ሲፈጠርባችሁ ይሄንን የዝንጅብል ሻይ በማር አርጋችሁ ብትጠቀሙ እነዚህን ነገሮች በአንዴ ቀጥ ያደርግላችኋል በተለይ ዝንጅብል የጸረ ባክቴሪያ ባህሪ ስላለው ከምግብ አለመስማማት ጋር ከምግብ መበከል ጋር ተያይዞ የሚመጡ ጊዜያዊ ማስመለስ ማቅለሽለሽ ስሜቶችን የማቆም እጅግ በጣም ትልቅ ጠቀሜታ አለው ይሄ የዝንጅብል ሻይ በማር የሚሰጠን አንደኛው ትልቁ ጥቅሙ ነው ሌላኛው ከጡንቻ ህመሞች ጋር ተያይዞ ያለውን ጠቀሜታ በዚሁ መናገር ፈልጋለሁ በተለይ የዝንጅብል ሻይ በማር በጣም በዋናነት የሚታወቅበት ይሄ የቁርጥማት ውጋት የመገጣጠሚያ ህመሞች እንደዚህ ከጡንቻዎች ጋር ተያይዘው የሚከሰቱ ችግሮችን በጣም በፍጥነት የማከም የማዳን የማቆም ስሜት በከፍተኛ ሁኔታ ይሰጣናል አሁን ቁርጥማት ሲሰማችሁ ጡንቻዎቻችሁ ላይ ውጋት የመገጣጠሚያ ህመሞች ሲሰማችሁ ዝንጅብል ሻይን አፍልታችሁ በማር አርጋችሁ ውሰዱ እነዚህን ቁርጥማቶች ውጋቶች እና መሰል ችግሮችን ቶሎ ለማስታገስ ይረዳል ሌላው ትልቁ የዝንጅብል ሻይ በማር ጤናማ የምግብ መፈጨ ስርዓት እንዲኖር ማድረግ ነው ይሄ በተለይ ከምግብ መፈጨ ስርዓት ጋር ተያይዞ የሚመጡ ችግሮችን ይቀርፋል ይሄ ምግብ ስትመገቡ ሆዳችሁን የሚነፋችሁ ክብድ የማለት ስሜት ቶሎ ያለ መፍጨት እንዲህ አይነት ከምግብ መፈጨ ስርዓት ጋር ተያይዞ ያሉ ችግሮች ካለባችሁ ዝንጅብል ሻይን በማር ብትወስዱ በተለይ ቁርጠት ካለ ቁርጠትን ያቆማል የሆድ ህመም ካለባችሁ እንደዚህ አይነት ነገሮችን ያጠፋል የሆድ መነፋት የጋዝ ክምችት አንጀት ውስጥ በሚፈጠርበትም ጊዜ ይሄንን የጋዝ ክምችት የማስወገድ ከፍተኛ አቅም አለውና የምግብ መፈጨ ስርዓትን ያቀላጥፋል ይሄም ለዚህ ግልጋሎት መጠቀም ትችላላችሁ ሌላው ከልብ ህመም ጋር ተያይዞ ያለውን ጥቅም ማንሳት ፈልጋለሁ በተለይ የልብ ህመምን በከፍተኛ ሁኔታ ይከላከላል እሱም ብቻ ሳይሆን ስትሮክንም ይከላከላል ስትሮክ በተለይ በአሁን ሰዓት ላይ በጣም የተስፋፋ የተስተዋሉ ካሉ ችግሮች
አንደኛው ነው። እንደዚህ አይነት ስትሮክ፣ የልብ ህመም እንዲህ አይነት ነገሮችን ይከላከላል። ምክንያቱም በዚህ በዝንጅብል ውስጥ በተለይ የምናገኘው ጂንጀሮን የምንለው ንጥረ ነገር ትልቁ ጠቀሜታው በተለይ ኮሌስትሮል፣ ይሄ መጥፎ ኮሌስትሮል ለልብ ህመም፣ ለስትሮክ፣ ለግፊት፣ ለእንዲህ የሚያጋልጠን የደም ቧንቧችን ላይ የሚለጠፈውን የደም ቧንቧችንን የሚያጠበውን ይሄ መጥፎ የኮሌስትሮል አይነት የማስወገድ ትልቅ ብቃት አለው። በዚህ የተነሳ ነው ለልብ ህመም፣ ለስትሮክ፣ ለግፊት፣ ለእንደዚህ አይነት ነገሮች እንዳንጋለጥ የመከላከል ስራን ይሄ ውህድ የሚሰራልን። ሌላ ማንሳት መፈልገው በተለይ ለሴቶች ከዚህ ከወር አበባ ጋር ተያይዞ የሚመጡ ህመሞችን ይቀንሳል። በተለይ ሴቶች የወር አበባ ላይ በመተውንበት ጊዜ ከፍተኛ ህመም ውስጥ ስትገቡ ይሄንን ውህድ በቀን 2 ጊዜም መውሰድ ትችላላችሁ። ጠዋት ላይ መውሰድ ትችላላችሁ፣ ማታ ላይ መውሰድ ትችላላችሁ። ይሄ በወር አበባ ጊዜ የሚፈጠር ህመምን ለማስታገስ ለመቀነስ ይረዳችኋል። ሌላው ስለዚህ ውህድ ሳነሳ በጣም መናገር መፈልገው ትልቁ ጥቅሙ ደግሞ ምንድነው? ሰውነታችን ከምንመገበው ምግብ ማግኘት ያለበትን ንጥረ ነገር በበቂ ሁኔታ እንዲያገኝ ያደርጋል። አንዳንዴ የተለያዩ የተመጣጠኑ ምግቦችን ስለተመገባችሁ ሰውነታችሁ የተመጣጠነ ምግብ አገኘ ማለት ላይሆን ይችላል። አንዳንድ ጊዜ በተለያዩ ምክንያቶች እናንተ የምትመገቧቸው ንጥረ ነገሮች በበቂ ሁኔታ ሰውነታችሁ ላይመጥ ይችላል ወይንም ወደ ሰውነታችሁ ላይደርስ ይችላል። እንደዚህ አይነት ችግር ሲኖር ይሄ ውህድ በጣም ትልቅ መድኃኒት ይሆናችኋል። ይሄ ስትወስዱት የምትመገቡት ምግብ ላይ ያሉ ንጥረ ነገሮች በበቂ ሁኔታ ለሰውነታችሁ እንዲሰራጭ ያደርጋል። ይሄንንም ትልቅ ጠቀሜታ ይሰጣል። ታዲያ ይሄንን ሁሉ ጥቅም የሚሰጠንን ውህድ እንዴት እንጠቀመው? እንደነገርኳችሁ የዝንጅብል ሻይ በማር ነው የምትወስዱት። ዝንጅብል ሻይን በኖርማሉ ታፈሉና በኋላ ንጹህ ኦርጋኒክ ማር 1 ማንካ ጨምራችሁ መውሰድ ነው። ንጹህ ማር ካላገኛችሁ ስኳር እንዳትጠቀሙ፣ ባዶ ዝንጅብል ሻዩን ውሰዱ። ዝንጅብል ሻዩን ውሰዱ እንጂ አንዳንዴ በስኳር የምትወስዱ አያለው። በስኳር አይሆንም። ይሄ ማሩም የራሱ ጠቀሜታ ስላለው ትክክለኛ ከላይ ያየናቸውን ጥቅሞች ለማግኘት ዝንጅብል ሻይ በማር መሆን አለበት። ማር ከሌላችሁ ኖርማል ባዶ ዝንጅብል ሻዩን ብትወስዱ መልካም ነው። ሌላ ጥንቃቄ ልንገራችሁ። አሁን ይሄ ውህድ ጥቅም አለው ሲባል ደግሞ ምንም አይነት ጉዳት አያመጣም እያላችሁ ዝም ብላችሁ መውሰድ አይደለም። ለምሳሌ ማድረግ ካለባችሁ ጥንቃቄዎች ውስጥ እርግዝና ላይ ያላችሁ ሴቶች፣ ልጅ ማጥባት ላይ ያላችሁ ሴቶች የህክምና ባለሙያችሁ ካላዛዛላችሁ ወይንም ደግሞ የህክምና ባለሙያን ሳታማክሩ ይሄንን ውህድ ባትወስዱ መልካም ነው። ይሄን ውህድ በወስድ በኔ ላይ በልጄ ላይ ጉዳት አለው ወይ ብላችሁ ይሄ ያላችሁበት የጤና ሁኔታ መታወቅ ስላለበት ዝም ብላችሁ ባትዳፈሩ መልካም ነው። እርግዝና ላይና ጡት ማጥባት ላይ ያላችሁ እናቶች የህክምና ባለሙያችሁን አማክሩ። ከዛ ባለፈ ጥንቃቄ ማድረግ ያለባችሁ የደም ማቅጠኛ የምትጠቀሙ ሰዎች እናንተም በተመሳሳይ የህክምና ባለሙያችሁን አማክራችሁ ብትወስዱ መልካም ነው። የስኳር መድኃኒት የምትጠቀሙ ሰዎችም እንደዚሁ ሐኪማችሁን ማማከር። አሁን ዝንጅብል ሻይ በማር ሲባል ዝም ብላችሁ እየወሰዳችሁ ከሆነ ከስኳር ህመም ጋር ተያይዞ የማባባስ አይነት ባህሪ ሊያመጣ ስለሚችል እስቲ ይሄ ነገር ጉዳት ያመጣብኛል ወይ ብላችሁ የህክምና ባለሙያችሁን አማክራችሁ የናንተ የጤና ሁኔታ ታይቶ ነው ይሄ ነገር የሚፈቀድላችሁ ማለት ነው። ሌላው የጨጓራ ህመምም ካለባችሁ በተመሳሳይ ምናልባት አንዳንድ ሰዎች ላይ የጨጓራ ህመም ዝንጅብል እንደዚህ አይነት ውህድ የማይወድ ጨጓራ ስላለ እናንተም እስቲ ሞክሩትና ይሄ ነገር ጨጓራችሁን የሚቀሰቅስባችሁ አይነት ከሆነ ባትወስዱት መልካም ነው። ችግር ከሌለው ትቀጥላላችሁ ማለት ነው። ከዚህ ውጪ ስለዚህ ውህድ መናገር ፈልገው በተለይ በፍጹም ይሄንን ውህድ መጠቀም የሌለባችሁ ሰዎች አላችሁ። አንደኛው የጉበት ህመም ላለባችሁ ሰዎች፣ የጉበት በሽታ ካለባችሁ ይሄን ውህድ መውሰድ የለባችሁም። የደም መፍሰስ ችግር ካለባችሁ ይሄን ውህድ ባትጠቀሙ መልካም ነው። የደም ማቅጠኛ መድኃኒቶችንም እንደዚሁ የምትወስዱ በተለይ ከቀዶ ጥገና በኋላ የደም ማቅጠኛ መድኃኒት እየወሰዳችሁ ያላችሁ ሰዎች ከሆናችሁ ይሄንን ውህድ ባትጠቀሙ መልካም ነው። በአጠቃላይ ግን ከዚህ ነፃ የሆናችሁ ሰዎች በነገርኳችሁ መንገድ ይሄንን ውህድ አዘጋጅቶ በመጠቀም ከላይ ያየናቸውን ዘርፈ ብዙ የጤና ጠቀሜታዎችን ማግኘት ትችላላችሁ ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ።
ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ